بسم الله الرحمن الرحيم. الحمد لله وكفى وسلامه على عباده الذين اصطفى. أما بعد، إثبات علو الله على مخلوقاته. داري من يوباب الله سبحانه وتعالى كفطرانوቹ በላይ መሆኑን የሚያረጋግጡ አንቀጾችን ይሆናል ማለት ነው። وقوله يا عيسى إني متوفيك ورافعك إلي، وقوله بل رفعه الله إليه، وقوله إليه يسعد الكلم الطيب والعمل الصالح يرفعه، وقوله يا هامان ابن لي صرحا لعلي أبلغ أسباب السماوات فأطلع إلى إله موسى وإني لأظنه كاذبا، وقوله أأمنتم من في السماء أن يخسف بكم الأرض فإذا هي تمور، أم أمنتم من في السماء أن يرسل عليكم حاسبا فستعلمون كيف نذير. فالنزيه የተወሰኑ አንቀጾች አላህ Subhanahu Wa Ta'ala በተከበረው ቃሉ ምን ይላል? ያ ዒሳ አንተ ዒሳ ሆይ ኢኒ ሙተወፊከ እኔ አንተን አስተኝህ ነኝ ነው። ሙተወፊከ የሚለው እዚህኛው የቁርአን አንቀጽ ላይ ብዙ ዑለማዎች አተወፊ ሁና አንነውሙ ብለው ነው የሚፈስሩትና እኔ አስተኝህ ነኝ ወራፊዑከ ኢለየ ወደኔም አንሺህ ነኝ። በሌላ የቁርአን አንቀጽ ላይ አላህ Subhanahu Wa Ta'ala ምን ይላል? በል ረፈዐሁ አላሁ ኢለይሂ አላህ ነቢዩላህ ዒሳን አለይሂ ሰላም ይልቁንም አላህ ወደ እርሱ አነሳው ነው። አሁንም በሌላ የቁርአን አንቀጽ ኢለይሂ የስዐዱል ከሊሙ አጠይቡ ወደ እርሱ ወደ አላህ Subhanahu Wa Ta'ala መልካም ንግግር ይወጣል። والعمل الصالح يرفعه ملكم سرا دغمو ያንን ንግግር ያነሳዋል። ምን ይለናል አላህ? يا هامان ابني لي صرحا لعلي أبلغ الأسباب فرعونን አስመልክቶ አላህ ሲነግረን يا هامان አንተ ሃማን ሆይ ابني لي صرحا ረጅም የሆነን ህንጻ ስራልኝ لعلي أبلغ الأسباب أسباب السماوات የሰማያትን ደጃፍ ልደርስ ፈልጋለሁና ከፍ ያለ ረጅም የሆነን ህንጻ ስራልኝ። ፈአጠሊአ ኢላ ኢላሂ ሙሳ የሙሳንም አምላክ መመልከት እፈልጋለሁ አለ። ወኢኒ ለአظنه ካዚባ እኔ ሙሳን ተውሸታሞች ነው ብዬ ተጠረጥረዋለሁ አለ። አሁንም በሌላ አንቀጽ ላይ አላህ ምን ይላል? አአሚንቱም ተማመናችሁ ሆነ መን ፊ ሰማኢ በሰማይ ላይ ያለው ማለት ነው። አን يخسف بكم الارض ምድር በእናንተ ላይ ሊገለብጥባችሁ فاذا هي تمور እሷ የምታረገርግ ስትሆን አም አሚንቱም ወይስ ተማመናችሁ እንዴ መን ፊ ሰማእ በሰማይ ያለውን አምላክ አን يرسل عليكم حاصبا በእናንተ ላይ ጠጠር ያዘለ የሆነ ንፋስ ሊልክባችሁ فستعلمون كيف نذير ማስጠንቀቂያዬ እንዴት እንደሆነ ወደፊት ታውቃላችሁ ቅጣቴን ስታዩ ነው የሚለው አላህ። በእነዚህ የቁርአን አንቀጾች ላይ አላህ Subhanahu Wa Ta'ala የገለጸልን የመጀመሪያ አንቀጽ ላይ የዒሳ ኢኒ ሙተወፊከ ወራፊዑከ ኢለየ የሚለው ወደኔ አንሺህ ነኝ። በል ረፈዐሁ አላሁ ኢለይሂ አላህ ወደ እርሱ አነሳው ነቢዩላህ ዒሳን ኢለይሂ የስዐዱ አልከሊሙ ጠይብ ወደ አላህ መልካም ንግግር ይወጣል። ወልዓመሉ ሷሊሑ የርፈዑሁ እንዲሁም መልካም ስራ ያንን ንግግር ያነሳዋል የሚሉት ያ ሃማን ኢብኒ ሊ ሰርሐን አንተ ሃማን ሆይ ህንጻ ስራልኝ ለዓሊ አብሉጉል አስባብ السماوات የሰማይን ደጃፍ የሰማይን መንገድ መውጣት ፈልጋለሁ። فأطلع إلى إله موسى የሙሳን ጌታ ልመለከት ፈልጋለሁ። وإني لأظنه كاذبا እኔ ሙሳን ውሸታም ነው ብዬ ተጠረጥረዋለሁ። ምን ብሏቸው ነው ማለት ነው? ጌታዬ ከሰማይ በላይ ነው ብሏቸው። ስለዚህ እስኪ እውነቱን መሆኑን አለመሆኑን ምን አደርጋለሁ? ወጥቼ የማይበት ህንጻ ስራልኝ። ነገር ግን እሱ አምኖ አይደለም እያስተባበለ ነው፣ ውሸታም ነው እያላቸው ነው ነብዩላህ ሙሳን ማለት ነው። አላህ ከሰማያት በላይ ከፍጡራኖች በላይ ነው ማለታቸውን እያስዋሸ ነው። አሚንቱ መን ፊ ሰማ ከሰማይ በላይ
ያለውን ጌታ ሲል አሁንም አላህ ከሰማይ በላይ መሆኑን የሚያረጋግጥልን ነው። እነዚህ አንቀጾች እንግዲህ አላህ Subhanahu Wa Ta'ala ከፍጡራኖች ከፍጥረታቶች በአጠቃላይ የበላይ መሆኑን የሚገልጹ የቁርአን አንቀጾች ናቸው። ይሄ በተወሰነ መልኩ የመጡ አንቀጾች ናቸው እንጂ ለብቻው ኪታብ ተጽፎበታል ማለት ነው። በዚህ ዙሪያ በአይነት ነው ያስቀመጧቸው ዑለማዎች በቁጥር ሳይሆን መረጃዎቹ የቁርአንና የሐዲስ አላህ ከፍጡራኖቹ በላይ መሆኑን የሚገልጹ አንቀጾችን በአይነት ነው ያስቀመጧቸው ማለት ነው። በተለያዩ የሱን የበላይነት የሚገልጹ ንሱሶችን በአይነት አስቀምጠው መጽሐፍ ጽፈውበታል ወይም ደግሞ ኪታብ አልፈውበታል። ነገር ግን እዚህኛው ላይ ያው በተወሰነ መልኩ ጭብጥ ማስያዝ ስለሆነ የተፈለገው የተወሰኑ የቁርአን አንቀጾችን ነው የተጠቀሱት። ሸኹ ምን ይላሉ? የዒሳ ኺጣቡን ሚን አላህ ተባረከ ወተዓላ ንግግር ነው ከአላህ የተላከ ከሆነው ጌታ ለዒሳ ኢብኑ መርየም ለመርየም ልጅ ለዒሳ ማለት ነው አለይሂ ሰላቱ ወሰላም ምን ብሎ ኢኒ ሙተወፊከ እኔ አስተኝህ ነኝ الذي عليه الأكثر አብዛኛው ዑለማዎች ያሉበት أن المراد የተፈለገው بالوفاة هنا እዚህ ጋር በዚህ የቁርአን አንቀጽ ላይ ወፋት በሚለው የተፈለገው ምንድነው? النوم እንቅልፍ ነው የተፈለገበት ማለት ነው። ያኒ አስተኛሃለሁ ማለት ነው። አስተኛሃለሁ የሚለውን ነው የተፈለገበት እንጂ መግደልን አይደለም። ወፋት بمعنى النوم ይመጣል በቁርአን ላይ ማለት ነው። كما قال تعالى وهو الذي ارسنوا يا يتوفاكم بالليل بلاليت የሚያስተኛችሁ የሚገላችሁ ማለት አይደለም የሚያስተኛችሁ ለማለት ነው የተፈለገበት ማለት ነው። ልክ እንደዚሁ እዚህ ጋም ሙተወፊከ ሲል አስተኝህ ነኝ የሚል ነው። الآية من سورة الأنعام وقال تعالى الله سبحانه وتعالى من ይላል الله يتوفى الأنفس حين موتها والتي لم تمت في منامها الله يتوفى الأنفس حين موتها الله سبحانه وتعالى نفس بمتموتበት ጊዜ ያስተኛታል والتي لم تمت في منامها ያቺ በተኛችበት ጊዜ ያልሞተችው የሆነችው ነፍስ ማለት ነው والتي لم تمت في منامها نعم اذا الله ቁርአን ላይ ወፋት የሚለው ቃል ለማስተኛት ይመጣል ነው በሚለው የሚለውን ቃል ተክቶ ይመጣል من سورة الزمر ورافعك إلي የተፈለገው ይሄ ነው አይ رفعه الله إليه في السماء وهو حي ነብዩላህ ኢሳን አላህ Subhanahu Wa Ta'ala ወደርሱ አንስተዋቸዋል በህይወት ይያሉ ማለት ሳይሞቱ وهذا محل الشاهد من الآية ከአንቀጹ ከዚህ አንቀጽ የተፈለገው ይሄኛው ቃል ነው ምን የሚለው ورافعك إلي የሚለው ማለት ነው وهو إثبات الألو لله ይህ አንቀጽ አላህ ከፍጡራኖች በላይ መሆኑን ይገልጽልናል ነው لأن الرفع يكون إلى أعلى ማንሳት ሲባል መቼስ ወደ ላይ መሆኑ ማንንም የማይከደው ሐቅ ነው ግልጽ ነው ወደ ላይ ሲባል ወደ ታች ነው ብሎ የሚያስብ ማንም የለም ስለዚህ አላህ Subhanahu Wa Ta'ala አንሺህ ነኝ ሲል ወደኔ ወደ ላይ መሆኑን ነው አላህ ከበላይ መሆኑን ያመለክታል ነው وقوله بل رفعه الله إليه الله سبحانه وتعالى ودرس አነሳው ነብዩላህ ኢሳን هذا رد على اليهود ይህ በአይሁዶች ወይም ደግሞ ለአይሁዶች የተሰጠ መልስ ነው الذين እነዚያ አይሁድ የተባሉት يدعون የሚሞግቱ የሆኑ انهم እነርሱ قتلوا المسيح عيسى ابن مريم ኢሳን ገለነዋል ብለው ምን የሚያረጉ የሚሞግቱ ለሆኑት አላህ የሰጣቸው መልስ ነው فقال تعالى الله من على በሌላ የቁርአን አንቀጽ ላይ وما قتلوه وما صلبوه ولكن شبه له አልገደሉትም አልሰቀሉትም ነገር ግን ተመሳሰለባቸው የዚያን ጊዜ ነብዩላህ ኢሳን ለመግደል አይሁዶች እርስ በርሳቸው ተመካክረው አሲረው መጥተው ነበርና ከዚያ ውስጥ አንደኛው ሐዋርይ ነኝ ብሎ ከነብዩላህ ኢሳ ጋር ከሳቸው ባልደረቦች ጋር የነበረ
እሳቸው የሚገቡበትን ሰዓት ጊዜ ሊጠቁማቸው ለአይሁዶች ተነጋግሮ ሰዓት ተቀጣጥሮ ሰዓት ይዞ እሳቸውን ለማስያዝ ልክ ሲገቡ እነርሱን ይዞ ይመጣል። ይዟቸው ሲመጣ እነሱ ከውጭ ሆኑና ገብተህ ያሉት መኖሩን ማን ኢሳ ውስጥ መኖሩን አንተ ገብተህ ያሉት። ከዚያ በኋላ እሱ መርሐባ አላቸው። ሲገባ አላህ Subhanahu Wa Ta'ala ጅብሪልን ልኮ ነብዩላህ ኢሳን ምን አደረጋቸው? አነሳቸው። የገባውን ማረጋገጫ ሊሰጥ አረጋግጦ ሊወጣ የገባውን የእሳቸውን ምስል አለበሰው አላህ Subhanahu Wa Ta'ala እሳቸውን እንዲመስል። እሱ አገር ሰላም ነው ብሎ አሉ ብሎ ሊነግራቸው ሲወጣ አንተ አይደለ እንደ ኢሳ ና አንተን እኮ ነው የምንፈልገው የሉም ብሎ ሲገባ የሉም። አላህ ጅብሪልን ልኮ ወደ እርሱ አንስቷቸዋል። አረ የለም እኮ የት ምን እንደነካው የት እንደሄደ አላቅም። ምን የለም እሱ አንተ ማን ነህ? እኛን ልትሸውድ ነው እንዴ? ና እሱን ወስደው ይዘው ወግረው ሰቅለው አሰቃይተው الجزاء من جنس العمل ነው የሥራውን አላህ ሰጠው ማለት ነው። ነብዩላህ ኢሳን ግን አላህ በክብር ወደሱ ምን አደረጋቸው? አነሳቸው። وما قتلوه وما صلبوه ولكن شبه لهم ያለው ለዚህ ነው። አላህ አልገደሉትም አልሰቀሉትም፣ ነገር ግን ምን ሆነባቸው? ተመሳሰለባቸው። እሱን አገኘን ብለው የራሳቸውን ባልደረባ ነው የሰቀሉት። الى قوله وما قتلوه يقينا እንዳለው ማለት ነው። من سورة النساء نعم بل رفعه الله اليه الله سبحانه وتعالى ወደ እሱ አነሳው። ነብዩላህ رفع الله سبحانه وتعالى المسيح عليه السلام اليه وهو حي لم يقتل الله በህይወት እንዳሉ ነው እንጂ ያነሳቸው አልተገደሉም። ቂያማ ከመቃረቡ በፊት ነብዩላህ ኢሳ ይመጣሉ ምድር ላይ በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሸሪዓ ያስተዳድራሉ። ከዚያ በኋላ ደጃልን ከገደሉ በኋላ ይሞታሉ። طيب إذن እሳቸው አልሞቱም ሕያው ሆኖ አላህ Subhanahu Wa Ta'ala ወደ እርሱ አንስቷቸዋል ነው። نعم وهذا محل الشاهد لأن فيه ይሄ ነው የተፈለገው ከዚህ ካንቀጹ ማለት ነው። لأن فيه በዚህ ውስጥ ምን አለን? إثبات الله على خلقه በፍጡራኖቹ ላይ የበላይ መሆኑን ያመለክታል። لأن الرفع يكون إلى أعلى وقوله إليه يصعد إليه ማለት ወደ አላህ ይወጣል። إلى الله سبحانه ወደ ጥራት ተገባው የሆነው ጌታ لا إلى غيره ወደ ሌላው አይደለም። يرتفع ከፍ ይላል ማለት ነው። ማን الكلم الطيب መልካም ንግግር ዚክርን የመሰለ ቁርአን መቅራትን የመሰለ የተለያዩ በነብዩ መሐመድ ላይ ሰለላሁ ዐለይሂ ወሰለም ሰላዋት ማውረድን የመሰለ የተለያዩ መልካም ንግግሮች ዚክር የተለያየ አይነት ዚክሮችን አንድ ሰው የሚያደርግበት ጊዜ እነዚህ ዚክሮች ወዴት ወደ አላህ ይወጣል። طيب አይ الذكر والتلاوة والدعاء ዱዓ ስታረግ ሰላዋት ስታረግ ዚክር ስታረግ ቁርአን ስትቀራ እነዚህ ወደ ላይ ወደ አላህ Subhanahu Wa Ta'ala ይወጣል። والعمل الصالح يرفعه እነዚህ መልካም ንግግሮች ከመልካም ስራ ጋር ነው የሚወጡት። መልካም ስራ ነው ይዟቸው የሚወጣው። መልካም ስራ የሚባለው الصلاة والزكاة والصيام والحج መሳሰሉ ፈራኢድ የሆኑ ነገሮች ማለት ነው። ግዴታ የሆኑ መልካም ስራዎች እነዚህ አንተ ሰላትን ሰግደህ ጾም ጾማለህ ሐጅ ያደረክ ዘካ እየሰጠህ ተጨማሪ ቁርአን ትቀራለህ ዚክር ታረጋለህ ሰላዋት ታወርዳለህ በነብዩ መሐመድ ላይ ሰለላሁ ዐለይሂ ወሰለም ዱዓ ታረጋለህ። እነዚህ ተጨማሪ የሆኑ ስራዎች ፈራኢድ ፈርድ የሆኑ ስራዎች ይዘዋቸው ወደ አላህ ይወጣሉ ማለት ነው። والعمل الصالح يرفعه ማለት አይ يرفع الكلمة الطيب ማለት ነው። والعمل الصالح يرفع العمل الصالح يرفع الكلمة الطيب መልካም ንግግር መልካም ስራው ፈርድ የሆኑ ስራዎች ይዘዋቸው ይወጣሉ። فإن الكلمة الطيبة መልካም ንግግር لا يقبل ተቀባይነት የለውም إلا مع العمل الصالح ከመልካም ስራ ጋር እንጂ። አንድ ሰው እንደው ከፈለገ መስጂድ ውስጥ ቁጭ ብሎ የሆነ ቦታ ተገልሎ ሄዶ ቁጭ ብሎ ሰላት ሳይሰግድ ጾም ሳይጾም አቅም ኖሮት ዘካ ሳይሰጥ ሐጅ ሳያረግ ዝም ብሎ ብቻ ዚክር ቢያረግ ወይ ደግሞ ቁጭ ብሎ ዱዓ ቢያረግ ወይ ደግሞ ቁጭ ብሎ ብቻ ቁርአን ቢቀራ ማፊ ፋይዳ የለውም ባዶ ነው። طيب ከዚያ በፊት ከሰላቱም ከዚክሩም ከቁርአኑም ከጾሙም በፊት ምን ያስፈልጋል? ተውሂድ ያስፈልጋል ማለት ነው።
አላህን Subhanahu Wa Ta'ala በአምላክነቱ መነጠል በባህሪያቶቹ መነጠል በጌትነቱ መነጠል መጀመሪያ ይሄኛው ምሰሶ ካቆምክ በኋላ ሌሎች መልካም ስራዎችን ፈርድ የሆኑ ስራዎችን ትሰራለህ ከዚያ በኋላ ደግሞ እንደገና ሌሎች ነዋፊል የሆኑ መልካም ስራዎች ቀደም እንዳልናቸው የተለያዩ በጣም ሰፊ መልካም ስራዎች እነዚያ መልካም ስራዎች ተያይዘው ወደ አላህ ይወጣሉ فمن ذكر الله تعالى ولم يؤدي فرائضه رد كلامه نعم يعني عند ሰው ذكر አድርጎ ዱዓ እያደረገ የተለያዩ ቁርአን እየቀራ ምናምን ነገር ግን ፈርድ የሆነበትን ነገር አይሰራም ተመላሽ ይሆንበታል በራሱ ላይ አይወጣም ወደ አላህ መጀመሪያ ፈርዱ መቅደም አለበት وقال إياس ابن معاوية لولا العمل الصالح لم يرفع الكلام መልካም ስራ ባይኖር ኖሮ መልካም ንግግር ወደ አላህ አይወጣም ነበር ታብይ ናቸው እኛ አሊ وقال الحسن وقتادة كذلك እነዚህም ታብኢኖች ናቸው ምን ይላሉ لا يقبل قول إلا بعمل ንግግር ተቀባይነት የለውም ከተግባር ጋር ካልሆነ ከስራ ጋር ካልሆነ በስተቀር ስራ አላህ እንደንሰራቸው ያዘዛቸው በእኛ ላይ ግዴታ የተደረጉ ስራዎች መጀመሪያ ለንሰራቸው ግድ ይላል الشاهد من الآية كذي አንቀጽ የተፈለገው ምንድነው أن فيها إثبات الله على خلقه يا الله ከፍጡራኖች በላይ መሆን የተፈለገው ለምን إليه يسعد كلمة الطيب አይደል መልካም ንግግር والعمل الصالح يرفعه ወዴት يرفعه ማለት እኮ ያነሳዋል አይደል ወዴት ወደ ላይ إذن الله كمخلوقاتوቹ በላይ ነው الله ከፍጡራኖች لأن الصعود والرفع يكونان إلى أعلى ማንሳትና መውጣት የሚባለው ነገር ወደ ላይ እንጂ ወደ ታች ነው ብሎ የሚያስብ ሰው ካለ አእምሮ የተገለበጠበት ሰው ነው ማለት አእምሮ ምን ሆኗል ተገልብጧል نسأل الله سلامة والعافية لا إله إلا الله هذه مصيبة አእምሮ ከተገለበጠ ይሆናል እንዴ አይሆንም وقوله تعالى يا هامان أنت هامان هوي ابني لي صرحا هذا من مقولة فرعون عمله الله بما يستحق የፊራውን ንግግር ነው ይሄ ምን አለ አንተ ሃማን ሆይ አለው ሃማን ማለት የሱ ወዚር ነው ወዚር ሚኒስትር ማለት የሱ ሚኒስትር ወይ ደግሞ ሹማምንት የሚሉት ወይ መማክርት የሚባሉ የቅርብ አማካሪው ማለት የፊራውን ምን አለው ሃማን يأمره أن يبنى له قصرا منيفا عاليا በጣም ረጅም የሆነ ፎቅ ስራልኛል سبحان الله العظيم ምን ፎቅ ላይ ወጥቶ ማንን ሊያይ ነው እሱ አላህን ሊያይ ምስኪን በሱ አቅል ነው ጀህልና በጣም ትልቅ የሆኑ 100 ኪሎ ምናምን የሚመዝኑ ሰዎችን ህፃን ያረጋቸዋል ጩጭ ያረጋቸዋል ህፃን ያረጋቸዋል እኛም አንዳንዴ ልንሆን እንችላለን እኮ እኛም ራሳችን እንዴት ነው ንስብይ የሆነ ማለት ንስብይ በሆነ ጀህልና አንድ ሰው ለምሳሌ 3 ዲግሪ ሊኖረው ይችላል በምን በአካዳሚ በዱንያዊ ትምህርት ማለት 3 ዲግሪ ይኖረዋል ነገር ግን አረብኛ ምንም ነገር አያውቅም አሊፍ ተተኛ ትቁም አያውቅም መማር ከፈለገ ወዴት ነው የሚሄደው ወደ ነርሰሪ ይወርዳል በዱንያ ትምህርት ምን ነበረው 3-4 ዲግሪ ያለው አይደል ነገር ግን አረብኛ ላይ አረብኛ መማር ሲፈልግ ምን ሆነ ከየት ነው የሚጀምረው ከአሊፍ የት ወርዶ ነርሰሪ ታች አሊፍ ክፍል ገብቶ ማለት ነው ከታች ይጀምራል ስለዚህ ጀህልና ምን ያደርጋል ማለት ነው ህፃን ያደርጋል የፊራውን ጀህልና ግን ጥልምልም ያለ ንብርብር ያለ ጀህልና ነው ማለት ከህፃን በታች ያደረገው አላህን ፎቅ ላይ ወጥቶ ረጅም ፎቅ ተሰርቶለት ፎቅ ላይ ወጥቶ አላህን ሊያይ ነው ጌታዬ ከሰማይ በላይ ከአርሽ በላይ ነው ሲለው ሙሳ እሱ ግን ምን አለ ፎቅ ስራልኛል لا اله الا الله አንደኛ ሰማይ ለመድረስ ምን ፎቅ ነው የሚያስፈልገው ለሱ የትኛው ፎቅ ማን ሊሰራለት ነው ስለዚህ ፎቅ ስራልኝ ረጅም የሆነ ፎቅ አለ لعلي ابلغ اسباب السماوات የሰማያትን መንገድ ልደርስ ፈልጋለሁ ሰማይ የሰማያት ሱብሃንአላህ በፎቅ 7 ሰማይን አልፎ ሊሄድ ነው ማለት ነው ሱብሃንአላህ العظيم او ابوابها ማለት ነው فاطلع الى اله موسى የሙሳን አምላክ ላየው ፈልጋለሁ መመልከት ፈልጋለሁ እሱን መመልከት ለምን ሙሳ አምላኬ የት ነው ብሎኛል ናይዋ ከሰማይ በላይ ነው ስላለኝ ማየት ፈልጋለሁ طيب ومعنى مقالته هذه تكذيب موسى عليه السلام ነብዩ الله موسى ያስዋሻቸው ነው ውሸታም ይያላቸው ነው ማለት ነው طيب ለወርደው ፈልጋለሁ ለምን أو أن له إلها في السماء ولذلك قال وإني لأظن كاذبا أملاك اللين كسماي بلا أملاك اللين مالتو أني
ፎቅ ላይ ሆኜ ማየትና ከዛ በኋላ ውሸታም መሆኑን ላረጋግጥለት ፈልጋለሁ ለምን ወኢኒ ለአظن ماذا كاذبا እኔ ውሸታም መሆኑን እጠራጠረዋለሁ ያኒ እርግጠኛ ነኝ ለማለት ፈልገው ውሸታም መሆኑ እርግጠኛ ነኝ ሙሳ ውሸቱን ነው አምላኩ ከሰማይ በላይ የለም አስለን በአላህ አያምንም መጀመሪያው ነው ማለት ነው በኢማን ደረጃ አያምንም እንትን ልቡ ላይ እርግጠኛ ቢሆንም አይ فيما يدعيه من الرساله እኔ ከአላህ ተልክ ያለው የአላህ መልእክተኛ ነኝ ጌታዬ ከሰማያት በላይ ነው ማለቱ او فيما يدعيه بان له الها في السماء ወይ ደግሞ እሱ ከሰማይ በላይ አምላክ አለኝ ማለቱ ይሄ ውሸቱን ነው ውሸታም ነውና ምን ላረጋው ፈልጋለሁ ላዋርደው ፈልጋለሁ ማለት ነው እሱ ውሸታምነቱን عمله الله بما يستحق وقوله تعالى أأمنتم تمامناችሁ እንዴ الامن ضد الخوف የፍርሃት ተቃራኒው ይባላል አምን ይባላል አሚንቱም ማለት የተፈለገው እንዴት ተተማመናላችሁ ነው ተውቢኺ ይባላል ይሄ ጥያቄው የማጨረፍረፍ ጥያቄ ይሉታል እንጂ ምላሽ የሚሰጥበት ሳይሆን እንዴት ተተማመናላችሁ ተማመናችሁ እንዴ እንዴት ነው እንዴት ተተማመናላችሁ ለምን من في السماء اي من على السماء ከሰማይ በላይ ያለው ማን አላህን እንዴት ነው የተማመናችሁት عقوبة من في السماء وهو الله سبحانه يا الله ቅጣት እንዴት ተተማመናላችሁ ከሰማይ ላይ ያለው ጌታችሁን ያ አላህን ቅጣት ተማመናችሁ እንዴ እናንተ ሞኝ በራሱ እድለቢስ የሆነ ሰው እንጂ በዚህ እንደው ያ አላህን ቅጣት ሊተማመን አይገባም መተማመን የለበትም ግን እናንተ ተማመናችኋል ወይ እየተባሉ ነው في السماء بمعنى على السماء ማለት ነው ከሰማይ በላይ في በአረብኛ ቋንቋ ውስጥ የሚል ትርጉም አለው ነገር ግን ይተካካሉ የአረብኛ እንትኖች ቃላቶች ይተካካሉ ማለት ነው እነዚህ حروفul ጀር ይባላሉ حروفul ማዓኒ የሚሏቸው ናቸው ይተካካሉ في بمعنى على ይመጣል ማለት ነው طيب لأسلبنكم في جذوع النخلة نخل እንዳለው ማለት ነው በተምር ዛፍ ግንድ እሰቅላችኋለሁ ነው ያለው እንጂ في جذوع ማለት በግንዱ በውስጡ ነው የሚሰቀለው في بمعنى على ማለት ነው የተፈለገበት እንጂ በውስጡ ለማለት ተፈልገው አይደለም ከቀውሊ ተዓላ ለኡሰልበነኩም في جذوع النخل እንዳለው ማለት ነው وهذا ان اريد بالسماء السماء المبنيه شيخ يعني حفظه الله من እያሉ ነው ሰማይ ሲባል የተፈለገው ሰማያት ሰባት ሰማይ ከተፈለገበት ነው من يعني من في السماء من على السماء የሚሆነው አሉ አስሉ ይሄ ነው ከዚህ ውጪ አልተፈለገበትም በዚህ ቁርአን አንቀጽ ላይ የተፈለገበት የትኛው ሰባቱ ሰማይ ነው የተፈለገበት እንጂ ሰማይ ማለት ሙጥለቀል ኡሉው ይሆናል ከፍታ ራሱ ሰማይ ይባላል ደመና ራሱ ሰማይ ይባላል ማለት ነገር ግን እዚህ ጋር የተፈለገበት ሰባት ሰማይ ነው እንጂ ከፍታ ዝም ብሎ ከፍታ አይደለም የተፈለገበት ማለት ነው እና እሳቸው ግን ሰባት ሰማይ ከሆነ አሉ ወይን ኡሪዳ ቢሰማይ ሙጥለቀል ኡሉው ففي للدرفيه ነው አሉ ይሄኛው ቀውላቸው ራሳቸውም አይደግፉትም ነው نعم اي في العلو ለማለት ነው የተፈለገው አሉ የተፈለገበት ግን ምንድነው ሰባቱ ሰማይ ነው السماء المبنيه يعني የተፈለገበት ማለት ነው ان يخسف بكم الارض يقلعها بكم كما فعل بقارون بقارون ላይ አላህ እንደሰራው ምድርን እንድትውጣችሁ ሊያደርግባችሁ ተተማመናላችሁ እንዴ አላህ ከፈለገ በዚህ መልኩ እናንተን ሊቀጣችሁ ይችላል ነው ስለዚህ እንዴት ተተማመናላችሁ አላህን መጠንቀቅ አለባችሁ فاذا هي تمور እሷ የምታረገርግ ሆና አላህ እናንተን ምድር እንድትውጣችሁ እንዳያረግ እንዴት አትፈሩም እያላቸው ነው ማለት ነው አም አሚንቱ من في السماء አሁንም ተማመናችሁ ሆነ በሰማይ ላይ ያለውን ጌታ ان يرسل عليكم حاصبا حجاره من السماء كما ارسلها على قوم لوط واصحاب الفيل አሻማ የሆነ ጠጠር ያለበት ንፋስ በእናንተ ላይ አላህ እንዳይልክባችሁ ከዚህ በፊት በሉጥ ህዝቦች ላይ እንደላከው እንዲሁም ደግሞ በአብርሃ ሰራዊት ላይ ከአባን ሊያፈርሱ በመጡት በአብርሃ ሰራዊት ላይ አላህ እንደላከው አይነት እንዳይልክባችሁ እንድትተማመናችሁ አላህ እንዳያጠፋችሁ እያላቸው ነው አላህ Subhanahu Wa Ta'ala نعم وقيل سحاب فيها حجارة نعم يعني سحاب ማለት ደመና ድንጋይ ያለበትም ተብሏል وقيل ريح فيها حجارة ንፋስ ጠጠር ያለበት ተብሏል ሁሉም ይሆናል ነው فستعلمون كيف نذير ቅጣቴ ማስጠንቀቂያዬ እንዴት እንደሆነ ታውቃላችሁ ኢንዛሪ ማስጠንቀቂያዬ اذا
አየንቱሙል አዛብ ቅጣቱ መጥቶላችሁ ፊት ለፊት ስታዩት ያኔ ትባንናላችሁ እያለ ነው አላህ Subhanahu Wa Ta'ala ማስጠንቀቂያ ይሄ ያኔ ነው የሚገባችሁ አሁንስ አትሰሙም ولا ينفعكم حين ذاك هذا العلم የዚያን ጊዜ ግን ይህ ዕውቀት ለእናንተ አይጠቅማችሁም ቅጣቱን ስታዩ ማወቃችሁና መቀበላችሁ አይጠቅማችሁም አሁን ግን የሚነገራችሁ ነገር ብትቀበሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይዞላችሁ የመጣውን ነገር ግን ብትቀበሉ ተጠቃሚዎች ትሆናላችሁ እየተባሉን والشاهد من الآيتين ከዚህ አንቀጽ ከነዚህ አንቀጾች የተፈለገው ምንድነው አን ፊሂማ በእነዚህ በሁለቱ የመጨረሻዎቹ አንቀጾች ላይ ኢስባቱ ሉላሂ የአላህ የበላይነት አለበት على خلقه ከፍጡራኖቹ በላይ حيث صرحتا ግልጽ ስላደረጉ ሁለቱ አንቀጾች أنه سبحانه في السماء الله ከሰማይ በላይ በመሆኑ فقد دلت هذه الآيات التي ذكرها المؤلف ይሄ ሙአሊፉ የጠቀሳቸው አንቀጾች رحمه الله عليه على إثبات الألو بل الله كبلاي مهونون بجلس أسكمتوال كما دلت هذه الآيات التي قبلها على إثبات استواء الله على العرش كذب على اللف باصلفنا تشوي القرآن عن كسوج الله كعرش بلاي مهونون اندار رجعتنا اللواب والفرق بين الاستواء والعلو الله كعرش بلاي نو مالتنا الله كفطرانو شو بلاي نو مالت من دنو ليوناتو عندنا أن العلو من صفات الذات والاستواء من صفات الأفعال علو سنلهون الله كفطرانوች በላይ ነው ስንል علو ይባላል ይሄ ከፍጡራኖች በላይ መሆኑ صفات الذات ይባላል ይሄ ምን ማለት ነው ከባህሪው ከሱ የማይነጠል ይሆን ነገር ግን استواء على العرش ሲባል ግን استواء يليق بجلاله وعظمته من صفات الافعال ይባላል ይሄ الصفات يعني تنقسم الى قسمين بلن يعني صفه فعليه እና صفه ذاتيه بلن ነበረ فعلو الله على خلقه وصف لازم لذاته الله ከፍጡራኖቹ በላይ መሆኑ ይሄ ከአላህ የማይለይ ሆነ ባህሪው ነው አላህ የሚገለጽበት والاستواء فعل من افعاله استواء الله ከሚሰራቸው ስራዎቹ አንዱ ነው سبحانه بفعله سبحانه وتعالى بمشيئته وقدرته اذا شاء الله በሻው ጊዜ الله በፈለገ ጊዜ የሚሰራው ማለት ነው ولذا قال فيه ثم استوى قالوا الله وكان ذلك بعد خلق السماوات والارض سماينا مدرن كفتر بوحالا بعد خلق العرش نو استواء اما العلو قبل خلق السماء والارض وقبل خلق العرش الله كفطرانوቹ በላይ ነው طيب نعم ሁለተኛ ان العلو من صفات الثابته العقل والنقل علو የሚባለው ነገር الله ከፍጡራኖች በላይ ነው የሚለው ነገር አቅልም ያረጋገጠው ነው ነቅልም ያረጋገጠው ነው ነቅል ማለት ቁርአንና ሐዲስ ማለት ነው አቅል ደግሞ የሰው ልጅ አእምሮ ያረጋገጠው ነገር ነው ነገር ግን ወልኢስቲዋኡ ثابته بالنقل لا بالعقل استواء ግን አቅል የሚያረጋግጠው አይደለም እኛ በቁርአንና በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ንግግር ነው ያወቅነው ስለ ኢስቲዋእን በተመለከተ አመል ኡሉውስ አላህ የበላይ መሆኑስ ይሄ አንድም ኪታብ ያልቀራ ሰው ሐዲስም ያልቀራ አንድም የቁርአን አንቀጽ ያልቀራ ሰው ያቀዋል እንዴት ነው የሚያቀው ኢማሙ አልጁወይኒ የሚባሉ ዓሊም ቁጭ ብለው እንደዚህ ከድረሶቻቸው ጋር ሆነው ሳሉ ስለ ዩኑስ ኢብኑ መታ ተናገሩና ዩኑስ ኢብኑ መታ በአሰናባሪ ሆድ ውስጥ ሆኖ በዛ በሶስት ጨለማ ውስጥ ሆኖና ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የሚዕራጅ ሌሊት ከሰማያት በላይ ሆኖ ለአላህ የነበራቸው ቅርበት ያው ነው አለ ኢማሙ አልጁወይኒ ስለዚህ አላህ ሁሉ ቦታ ነው ያለው والله في كل مكان الله ሁሉ ቦታ ነው ብለው ተማሪዎቹ ተደርድረዋል ከዛ እሳቸው አላህ ሁሉ ቦታ ነው ለማለታቸው ምን አመጡ ይሄኛውን የዩኑስ ኢብኑ መታ ከሰነባሪ ሆድ ውስጥ ሆኖ በጨለማ ውስጥ ሆኖ አላህ ለሳቸው ቅርብ መሆኑና ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከሰማያት በላይ ሆኖ ለይለቱል ሚዕራጅ ቅርብ መሆኑ ስለዚህ አላህ በቅርበቱ ነው ሚለካው ምን መሆኑ ከሁሉም ጋር መሆኑ ብለው ስለዚህ አላህ ሁሉ ቦታ ነው አሉ አሁን ከተማሪዎች ውስጥ አንዱ ከሳቸው ተማሪዎች ሐመዳን የተባለው ተማሪ ሌሎች እስትድላሎችን መጠቀም አልፈለገም ሌላ እንዲህ ከቁርአን ከተለያዩ ነገሮች መረጃ ማምጣት አልፈለገም ያ ሸኽ አላቸው ማንኛውም አንድ ተራ ሰው ቁርአን ያልቀራ ኪታብ ያልቀራ ማንም አሚ የሆነ ተራ ሰው ማለት ነው የሚያቀውን መረጃ ተቀሰላቸውና ያ ሸኽ አላቸው አሁን እሳቸው ሸኹ ናቸው አይደል ትልቅ ዓሊም ናቸው እሱ ደረሳ ነው እሳቸው
አሽር ጌታ ናቸው አሁን ምን ያርግ እንዴ ከርሶ በላይ እኔ ቀርቻለሁ ይበላቸው እንዴ አይልም ነገር ግን እንደው አላህ ከሰዎች ጋር የፈጠረው ነገር ስላለ ይሄንን ነገር እንዴት እንደሚያደርጉልኝ ነው የምጠይቆት አላቸው አንድ ነገር ብቻ መልሱልኝ አላቸው አንድ ጥያቄ በአለም ላይ አንድም ሰው የለም የሆነ ጭንቅ በደረሰበት ጊዜ የሆነ ችግር በደረሰበት ጊዜ ቁጭ ብሎም እጁ ወደ ላይ ቢዘረጋ አላቸው ስጁድም ወርዶ በስጁድ ላይ ሆኖም አላህን ቢለምን ቁጭ ብሎም እጁን ወደ ላይ አድርጎ አላህን ቢለምን ልቡ ወደ ላይ ነው የሚያስብበት አንድም ሰው ጭንቅ ደርሶበት መከራ ደርሶበት አላህን ሲያስብ ልቡ ወደ ታች የሚያስብ የለም ይሄ ነገር እኔ እንዴት አድርገው እርሶ ለዚህ ይሄ ልብ ውስጥ የተፈጠረውን ነገር እንዳይኖር የሚያደርግ መድኃኒት አለው ተው ያላቸው ይሄን ከፍጡራኖች ከሰው ልጆች ቀልብ ውስጥ አውጥቶ የሚጥል እርሱ አሁን አላህ ሁሉ ቦታ ነው ይያሉ ነው አይደል ነገር ግን የሰው ልጅ ሁሉ ጭንቅ ይድረስበት መከራ ይድረስበት ስጁድም ላይ ሆኖ ጌታውን ሲለምን በምንም ተአምር ልቡ ወዴት ነው የሚያስበው አላቸው ወደ ላይ ነው የሚያስበው ይሄ ወደ ላይ እንዳያስብ የሚያደርጉበት መድኃኒት አለው ተው ያላቸው አላህ ከዛ በኋላ ኢማሙ ጁወይኒ ጭንቅላታቸውን መጥተው መጨረሻ ሀየረን الحمداني ያሉ አላህ ሐመዳኒ ተማሪዬ ማለታቸው ነው እሳቸው ተማሪያቸው ስም ነው ግራ አጋባኝ አሉ ግራ አጋባኝ لا اله الا الله የለኝም ማለት መድኃኒት የለኝም ይሄንንማ እንዴት አድርጌ ነው ማስቀረው ይሄ ምን ይባላል ደሊሉል አቅል ወደሊሉል ፊጥራ ይባላል አላህ ከፍጡራኖች በላይ መሆኑ አላህ በሰዎች ውስጥ የፈጠረው ነገር ነው ኪታብ ባይቀራም ማለት ነው ኪታብ መቅራት ያስፈልግ ገጠር ውስጥ እንኳን ኪታብ የሚባል ነገር ስሙንም የማያውቁ እናቶቻችንና አባቶቻችን ጭንቀት ሲደርስባቸው ልባቸው ወዴት ነው የሚያስበው ላ ኢላሃ ኢላላህ አይደለም ላ ኢላሃ ኢላላህ ያለ ሙስሊም አይደለም ከኒሳ የሚመላለስ ወደ ቤተክርስቲያን የሚሄድ እኮ የሆነ ጭንቅ ሲደርስበት ወደ ላይ ነው አንድዬ ያቃል እኮ ነው የሚለው አንጋጦ ወደ ላይ ማለት ሱብሃንአላህ ምንድነው ይሄ አላህ በሰዎች ውስጥ የፈጠረው ነገር ነው ኪታብ መቅራት ያስፈልገው ማለት ስለዚህ ይሄ በራሱ አላህ ከፍጡራኖች በላይ መሆኑን ማስተባበል አይደለም ማለት ይላሉ ይሄ ያከፍራል ይላሉ ዑለማዎች ያከፍራል ለምን ቁርአንን ማስተባበል ስለሆነ ቁርአንን ማስተባበል ነገር ግን ያው ዑለማዎቹ ትላልቅ እነ ኢማሙ አቡ ሐኒፋ ኢማም ማሊክ ኢማም ሻፊዒ ኢማም አህመድ ይሄ እንዲህ አይነት ፍልስፍና አይፈልጉም እነሱ ነገር ግን ከዛ በኋላ የመጡ ሰዎች አላህን እናጠራለን በሚል ወይ ደግሞ የተለያዩ የቁርአን አንቀጾች ሊገቧቸው ስላልቻሉ ኢማሙ ጁወይኒ እንዳሉት አይነት ሐዲስ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የተናገሩት አይነት ሐዲስ ማለት ነው لا ينبغي لعبد أن يقول أنا خير من يونس بن متى أو كما قال صلى الله عليه وسلم نبي محمد صلى الله عليه وسلم لما نمسوا لي لا يقباهم أني كيونس بن متى يشال لي لا يقباهم قالوا إيه حديث علماء وشو من ضمن يدرجوت قرآن الحديث أرسل አይጋጭ ምክንያቱም الله سبحانه وتعالى በተከበረው ቃሉ ምንድነው تلك الرسل فضلنا بعضهم على بعض ነብያቶችን እርስ በርስ እነዚያ እኛ ያላክናቸው መልእክተኞች እርስ በርሳቸው እንዲበላለጡ አድርገናል አለ አላህ Subhanahu Wa Ta'ala ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያለ ምንም ተጨቃጫቂና ያለ ምንም ተቀናቃኝ ከሁሉም በላይ ናቸው ከሁሉም በል hatta ከጅብሪል በላይ እንኳን እስከ ነብያቶች አይደለም መከራቻ የተባሉ 5 ኡሉል አዝም የሚባሉ ሩሱሎች አሉ የመጀመሪያው ነብዩ መሐመድ ናቸው ሰለላሁ ዐለይሂ ወሰለም አላህ እሳቸውን በሁሉ ነገር የበላይ አድርጓቸዋል በጣም የሚገርማችሁ ነገር ዑለማዎች ከጂንሰል በሸርና ከጂንሰል መላእክት የቱ ይሻላል ብለው ገብቷቸዋል ከሰው ዘርና ከመላእክት ዘር የቱ ይሻላል ብለው ማለት ነው መጨረሻ ላይ ያ ሁሉም የተለያዩ ማስረጃዎችን ይዘረዝራሉ የሰው ዘር ይበልጣል የሚሉ ዑለማዎች ያሸነፉበት ነጥብ ምንድነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የሰው ዘር አይደሉም ወይ የሰው ዘር ናቸው ነብዩ መሐመድ ደግሞ ከመላእክም ከሰው ዘርም በአጠቃላይ በደረጃ የላቁ መሆናቸው ምንም ጥርጥር የለውም ኢዘን
ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይህን ሐዲታቸው ዩኑስ ኢብኑ መታ እሳቸውን አስመልክተው የተናገሩት ነገር ምንድነው? ሚን ባቢል ተዓሱብ ነገር መሆን የለበትም ማለታቸው ነው። ዑለማዎች ይህን ተውጂህ ሲያደርጉ ምን አሉ? በተዓሱብ መልኩ የኔ ሀገር ሰው ይበልጣል ወይ ደግሞ የኔ ብሔር ይበልጣል ወይ በሚል እንዲህ አይነት በአሰብያ በዚህ መልኩ አንዱ ከሌላው ማበላለጥ አይቻልም አያስፈልግም ማለታቸው ነው እንጂ በደረጃ ነብያቶች ከሌሎች ነብያቶች አምስቱ ኡሉል አዝሞች እንደሚበልጡ ከሌሎች ሩሱሎች እንደሚበልጡ ምንም ጥርጥር የለውም። ስለዚህ እነዚህ በቅደም ተከተላቸው አላህ Subhanahu Wa Ta'ala ደረጃ የሰጣቸው ናቸው ማለት ነው። ኢዘን በመጀመሪያ ደረጃ ይሄኛው ነብዩላህ ዩኑስ በአሰና ባህሪ ሆድ ውስጥ ሆኖ አላህ ለሳቸው ቅርብ መሆኑ ከነብዩ መሐመድ ጋር ሰለላሁ ዐለይሂ ወሰለም እኩል ናቸው ማለትን አያሲዘንም። ለምን እንኳንስ ከነብዩላህ ዩኑስ ጋር አይደለም ከኛ ከደካማ ከሆነው ባሪያው ጋር ነው አላህ Subhanahu Wa Ta'ala አላህ በማየቱ በመስማቱ በእውቀቱ ከሁሉም ጋር ነው አላህ Subhanahu Wa Ta'ala ማለት ነው። የትም ብንሆን ያየናል ይሰማናል ሁኔታችንን ያውቃል። طيب اذا አላህ ወደፊት ይመጣልናል ይሄ ባበረ ራሱን ችሎ ይመጣልናል ኢንሻአላህ። እና ይሄኛው የኢማም አልጁወይኒ استدلاላቸው ራሱ ምንድነው ማለት ነው? መጀመሪያውኑ ትክክል አይደለም አቅለን ወሸርዓን ትክክል አይደለም። ለዚህ ነው ደረሳቸው አንድ ቃል ሲላቸው እሳቸው ያወቀ ሰው ምንም ሆኖ ምንም ይመለሳል። ወዲያውኑ እሳቸው አላሁ አክበር ሐየረኒ ሐመዳን ያሉ ተማሪዬ ግራ አጋባኛሉ። ይሄ ጥያቄ ልመልሰው የምችለው ጥያቄ አይደለም። ምን ይሄ አላህ የፈጠረው ነገር ነው። ስለዚህ ምንም ማድረግ አልችልም አሉ ማለት ነው። ኢዘን አላህ Subhanahu Wa Ta'ala ከፍጡራኖቹ በላይ ነው ሲባል አንዳንድ ዑለማዎች ምን አሉ? ኡሉው ዛት ወኡሉው ሲፋት አሉ። በሁለት አይነት ነው አሉ። አንዳንዶቹ ደግሞ ኡሉው ዛት ወኡሉው القهر ወኡሉው القدر ነው አሉ። ሁለቱም ችግር የለበትም። ሁለቱም የሚጋጭ አይደለም። እንዴት ቢባል ኡሉው ዛትና ኡሉው ሲፋት ኡሉው ዛት ነው። ኡሉው ሲፋት ኡሉው القدر ወኡሉው القهرና ከዚያም ውጪ ሌሎችንም ሲፋቶችን ያጠቃልላል ማለት ነው። ስለዚህ ኡሉው ዛት ያሉትም ኡሉው ሲፋትና ኡሉው ዛት ያሉትም ልክ ናቸው። ኡሉው ዛት ወኡሉው القهر ወኡሉው القدر ያሉትም ትክክል ናቸው። ነገር ግን ኺላፉ ያለው በምንድነው? ኡሉው ዛት የማያረጋግጡ ናቸው። እንደነ ኢማሙ አልጁወይኒ ቅድም በተማሪያቸው እንደተሸነፉት ማለት ነው። እንደሳቸው አይነቱ ኡሉው ዛት ለአላህ የለውም ኡሉው ሲፋት ብቻ ነው ያለው አሉ። አላህ አሊ ነው ስንል قهرን ወቀድረን ነው እንጂ ዛተን አይደለም አሉ። ይሄኛው ቅድም እንዳልነው አእምሮ አላህ በንጹህ የፈጠረው ኪታቡም ያልቀራ ምንም ነገር ያልሆነ ጤነኛ አእምሮ የሚመልሰው ነው ማለት ነው። ለምን አላህ ስንል ሁሉ ጊዜ ምን ነው የምናስበው? ውስጣችን ወደ ላይ እንዲያስብ ነው። አላህ በሁሉ ነገሩ የበላይ የሆነ አምላክ ነው። ይህ ለሱ የሚገባ ባህሪው ነው። የበላይነት ለአላህ የሚገባ ባህሪ በሁሉ መልኩ ማለት ነው። ከዚያ የበላይነት አላህ Subhanahu Wa Ta'ala በዛቱ በየቦታው ነው ማለት ነስ አላህ ሰላመት ወልአፊያ። ይሄ በጣም ትልቅ የሆነ ተነቁስ ነው في ذات الله Subhanahu Wa Ta'ala። ይሄ አላህን ቀድር ያለ ማወቅ ነው። የአላህን ኃያልነት ያለ መገንዘብ ነው ማለት ነው። ሱብሃንአላህ። ኢዘን በል hatta ነሳራዎች ራሳቸው አላህ የበላይ ነው የሚሉት ግልጽ አለ። የበላይ እነሱ በሚሉት ማለት ነው አብሎ በሚጠሩት ራሱ አንድዬ ወይ ደግሞ በራሳቸው ቋንቋ ጠርተው ወደ ላይ ነው ቅድም እንዳልነው የሚያንጋጥቱትና ይሄ ምንም ሹብሃ የሌለበት የሆነ ነው። አስሉ ይሄንን ኢንካር ማድረግ ቁርአንንና ሐዲስን ከማስተባበል አንጻር ከእስልምና ያወጣል። ነገር ግን ዑለማዎች በታዊል ስለሆነ እነዚህ ዑለማዎች ኢንካር ያደረጉት አያከፍሯቸውም። نكتفي بهذا وصلى الله وسلم وبارك على نبينا محمد وعلى آله وصحبه وسلم.